ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ አደራ ዛሬም የሚገርምና የሚደንቅ ነገር ተፈጥሯል። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉ። ተወዳጁ አደራ በሚገርም ሁኔታ ቀጥሏል። የቃልና የአቶ በኃይሉ ወንጀል ሊጋለጥ ጫፍ ደርሷል። ቃል ባጠመደችው ወጥመድ ራሷ እየወደቀችበት ነው። አቶ በኃይሉም የሚጋለጥበት ቀን ደርሷል። የተከበራችሁ ቤተሰቦች ፕሊስ ለቤት አዲስ የሆናችሁ ሰፖርት ያደረጋችሁ አበረታቱኝ። የሚገርምና የሚደንቅ ነገር እየተፈጠረ ነው። እሱም ምንድነው? አብረን እናያለን። ወይዘሮ ሰላም አሁን ነገሮች ግልጽ እየሆኑላትና ሚስጥሩ እየተገለጸ ሀቁ እየፈነዳ እንደሆነ ተረድታለች። ቃልን ለምን አነቃት ሳሚ የሚለውን ጥያቄ ስትጠይቅ የቃልን ጉድ የአቶ በኃይሉን ክፋት እያንዳንዱን ነገር ይዘረግፍላታል ማለት ነው። በዛም አለ በዚህ አቶ በኃይሉ የሚጋለጥበት ቀን ደርሷል። ትልቁ ጉዳይ ደግሞ ቃል አሁን ጓደኛዋን መርዛ ለመግደል ጫፍ ላይ ደርሳለች። ብሌን ባታድናት ኦልሬዲ ገላታለች ማለት ነው። ስለዚህ ያቺ ልጅ ብትሞት የምትጠየቀው ብሌን ናት ማለት ነው። ማን ጁሱ ሰጣት፣ ማን እንደዚህ አደረገ የሚለው ነገር ምክንያቱም ኦልሬዲ ቃል ታደርጋለች ብሎ አይታመንም። ምክንያቱም ጓደኛዋ ናት የሚለው ነገር ስለሚታሰብ አሁን ሳሚ አቶ በኃይሉን እጁን ማስገኘት አለበት፣ መበቀል አለበት። ምክንያቱም ወይዘሮ አልማዝ በህይወት እንዳለች ያውቃል። የዳግምን አባት አቶ በኃይሉ እንዳስገደለው ያውቃል። የሰላምና የብሌን እናትና ልጅነትን ያውቃል። ስለዚህ አቶ በኃይሉን ለመበቀል ትልቅ አጋጣሚ፣ ጥሩ ጊዜ ነው ያገኘው ነው የሚመስለኝ እንትና ሳሚ ማለት ነው። ስለዚህ ለዳግምም እገዛ እንፈልጋለሁ፣ ልትረዳኝ ይገባል። አቶ በኃይሉ እንደዚህ ብሎ ሁሉም ሚስጥር ቢነግረው በጣም ነገሮች ቀለል ይላሉ የሚል ግምት አለኝ። እናንተስ እንዴት ያገኛችሁት? ቀጣይ ክፍልስ ምን የሚፈጠር ይመስላችኋል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ነገሮች ከበድ እያሉ ጉዳዮቹ ወደ ሌላ አቅጣጫ እየሄዱ ነው። ወይዘሮ ሰላም ብሌንን ቃል ለምን ጥምድ እንደምታረጋት እንግዲህ ባለፈው ክፍል ሰምተናል። ኦልሬዲ በዳግም ፍቅር አማካኝነት እንዳልሆነ በቃ እሷን ማጥፋት ሁሉንም እንትን ማለት እንደፈለገች ወንድሟ የክፋቱን ክፋት ጨካኝነት የአረመኔነትን አረመኔነት እንግዲህ የምታውቅበት ቀን ደርሷል። ኦልሬዲ ሳሚን አቶ በኃይሉ እንደወጋው ስታውቅ ለምን ወጋው የሚል ጥያቄ ይነሳል ማለት ነው። አሁን ትልቁ ጉዳይ ሳሚ ጋር ያለው ትልቁ ሚስጥር ማለት ነው። ምክንያቱም ሁሉም የአልማዝ አለመሞት፣ ቃል የሰላም ልጅ አለመሆኗ፣ ሰላም የብሌን እናት መሆኗ፣ ብሌን የሰላም ልጅ መሆኗ፣ የዚህ ሁሉ ሴራ ጠንሳሽ አቶ በኃይሉ መሆኑ የሚያውቀው ሳሚ ነው። ስለዚህ ሁሉም ፍጥጥ ግጥጥ ድርቅ ብለው ቀርተዋል። አቶ በኃይሉ እንግዲህ የአባቱ ገዳይ ማን እንደሆነ አባትህ የገደሉ ማን እንደሆነ ተብሎ ሲነገረው የዛን ቀን ያጠፋሃል ሲለውም አቶ በኃይሉን የዳግም አባት ማን ነው የሞተው፣ ማን ነው አባቱ እያለ ሲንቀጠቀጥ አይተናል። ይህ ማለት የብዙሀን ደም የብዙሀን ንጹሀን ምስኪን ሰዎች በሱ እጅ እንደጠፉና በሱ እጅ እንደተገደሉ ነው የሚያሳየው። ስለዚህ ሳሚም አቶ በኃይሉን ለመበቀል ጥሩ አጋጣሚ ነው፣ ከዛ ማምለጡ ራሱን ማዳኑ ማለት ነው። ቃልም እጥፍ አድርጎ እንግዲህ ዘርግቶ ሲጥላት ወይዘሮ ሰላም ደርሳለች። ይህም አንተ ማነህ ልጅን እንደዚህ የምትመታት፣ ለምንድን ነው እንደዚህ የምታደርገው ብላ መጠየቋ የማይቀር ጉዳይ ነው። በዛ የተነሳ እንግዲህ ልጅሽ አይደለችም፣ ትልቁ ሚስጥርን ልንገርሽ፣ ትልቁ የተደበቀው ጠላትሽ ወንድምሽ ነው። ከጉያሽ ተጠብቆ ጉድጓድሽን የሚቆፍርልሽ፣ ከጉያሽ ተደብቆ እየሳቀ የሚወጋሽ፣ ከጉያሽ ተደብቆ የሚከዳሽ ትልቁ ጠላትሽ ወንድምሽ ነው። በዙሪያሽ ያሉትን ቃልና በኃይሉን እስኪ ቆም ብለሽ አስቢ። እነሱ ምን እያረጉሽ ነው? እስኪ ራሽን ፈትሽ። ለአንቺ የሚያጨነቀው ማን ነው? ለአንቺ ከልቡ የሚያስብልሽ ማን ነው? ልጅሽን እንኳን በትክክል ስሜትሽ ነግሮሽ ልጅን አብለሽ ተቀብለሽ አላታሉ ቃልን ብሎም ሊነግራት ይችላል። አሁን ሳሚ ፊት ለፊት ሁሉንም መዘርገፍ ይችላል ማለት ነው። ማመን አለማመን የእሷ ጉዳይ ነው። አሁን ወይዘሮ ገነት ደግሞ የባሌ ገዳይ አቶ በኃይሉ ነው የሚለውን ነገር ዜና ከሰማች በኋላ እንቅልፍ አታለች። ስለዚህ ለሱም በተቻላት አቅም ለህግ አሳልፋ ለመስጠትና ሚስጥሩን ህግ እንዲከታተሉ ልታረግ ትችላለች። ግን ህግ እንግዲህ እሱ እጅ ረጅምና በጣም አደገኛና ብዙ ሰዎች ያሉ ሰዎች ስለሆኑ ነገሩን በቀላሉ ይዘጉብኛል ፋይሉን ብላ ስለምታስብ ቀን ቆጥራ አንድ ቀን የያዘችውን ማስረጃ ያቺ የበኃይሉ ጆሮ ጠቢ ካልወሰደችባት ለህግ ታቀርበዋለች የሚል ግምት አለኝ። ስለዚህ ዳግም
ዝም ያልሽኝ የደበቅሽኝ ነገር አለ እናቴ ምንድነው? ብሎም ሲጠይቃት የነበረው ይህን ጉዳይ ነበረ። አቶ በኃይሉ አባቱን እንደገደለው ካወቀ ሌላ ነገር ይፈጠራል። ልጅን ራሱ አገኘሁት ብዬ ሳልጠግበው ላጣው እችላለሁ። አረመኔነትና ጨካኝነቱን ጠንቅቄ ነው የማውቀው የምትለው ወይዘሮ ገነት አሁን ትልቁ ጉዳይ ደግሞ የአቶ በኃይሉ ጆሮ ጠቢ እስካልነቁባት እስካላወቁባት ድረስ እየዘለለች እየሳቀች ነው የምትቀብራቸው ማለት ነው። በጣም የሚያሳዝነው ነገር ብሌንም ቆፍጠንና ኮስተር ብላ ነገሮችን በግልጽ ማስረዳት አለባት የሚል ግምት አለኝ። ሁልጊዜ ሲዝቱባትና ሲያስፈራሯት እየፈራች ወደኋላ ማፈግፈግ የለባትም። ወይ ሞት ወይ ሽረት ነው። አሁን ደግሞ ከዳግም ጋር ስለተጣላች ነገሮች ከበድ ሊሉ ይችላሉ። ቢያንስ ለዳግም ሀሳቧን ብታካፍለው ጭንቀቱን ብታቀለው ጥሩ ነበር የሚል ግምት አለኝ። ቀጣይ ክፍል እናት አባቴን አሳጥቶኛል፣ ልጅነቴን ቀምቶኛል፣ ለዚህም ዋጋ አስከፍለዋለሁ እያለ ቀን የሚቆጥረው ሳሚ አሁን ሰዓቱ የደረሰለት ይመስለኛል። ስለዚህ ለእያንዳንዱ ስራው ዋጋ የሚያስከፍልበት ቀን እየደረሰ ይመስለኛል። ፊት ለፊት ሀቁን መዘርገፍ፣ ሚስጥሩን ማጋለጥ አለበት የሚል ግምት አለኝ። እናንተስ እንዴት አገኛችሁት? ቀጣይ ክፍልስ ምን ይፈጠራል ብላችሁ ታስባላችሁ? በጣም አጓጊ በጣም ልብ አንጠልጣይ ነው። እንግዲህ ቃልና ወይዘሮ ሰላም መገናኘት ፊት ለፊት ፍርጥ ያለው እውነት ማወቅ አለባት። የቃል እናት አይደለችም የብሌን እናት መሆኗን ሳሚ መናገር አለበት። ወይዘሮ ሰላምም ወይዘሮ ገነትም የብሌን እናት ወይዘሮ ሰላም ናት እየተባለ የተነገረኝ ነገር ማጣራት አለብኝ። እውነት ተደብቆ ሀቅ ተቀብሮ አይቀርም እያለች ነው እንግዲህ። ይህ ሁሉ የአቶ በኃይሉ ክፋትና ተንኮል ሊሆን ይችላል በማለት ራሷ ነገሮችን ልትመረምርና ልታጣራ ትችላለች። ለምን ለዛች ብሌን እንዳትናገር እያለ ሲያግተኝ ሰነበተ፣ ሲያሰቃይ ከረመ። ስለዚህ እውነትም የተደበቀ ሚስጥር አለ። ብሌን ከሰላም ጋር እንዳትገናኝ ነው ይሄ ሁሉ ጣጣ። ስለዚህ የሰላም ልጅ ብሌን ናት የሚለውን ነገር በግልጽ ታውቃለች ማለት ነው ወይዘሮ ገነት። እና ውዶችዬ በጣም አጓጊና ልብ አንጠልጣይ ነው። እንግዲህ ቀጣይ ክፍል ምን ይፈጠራል? ብሌንስ የቃልን ተንኮል ሌላ ሰው መርዛ ልገል እንደነበረም ብዙ የምታውቃቸው ነገሮች አሉ። ይህንን በግልጽ መናገር አለባት የሚል ግምት አለኝ። እንግዲህ በጉጉት ሁላችንም እንጠብቀዋለን። ላይክ ሰብስክራይብ ያደርጋችሁ ለምታበረታቱ ቴንክ ሶ